የእግዚአብሔርን ድምፅ እንዴት እሰማለሁ? ዛሬ ላይ በዚህ ርዕሰ ጉዳይ ክርክር አለ። አንዳንዶች ዛሬም እግዚአብሔር እንደሚናገርና እንደሚያወራ ያምናሉ። ሌሎች ደግሞ እንደማይናገር ያምናሉ። ነገር ግን በእግዚአብሔር ቃል ውስጥ የምናገኘው እውነት እግዚአብሔር አሁን ከመቼውም ጊዜ በላይ የሚናገር መሆኑን ነው። ይህንንም የምናውቀው መንፈሱ መሪ፣ አጽናኝና አጋር እንዲሆነን ስለላከልን ነው። እግዚአብሔር ከጥንት ጀምሮ ሲናገር ነበር፣ ዛሬም ይናገራል። እግዚአብሔር እንደሚናገር እናምናለን። ጌታ ኢየሱስ ይህን እውነት ሲገልጥ እንዲህ ብሏል፣ በጎቼ ድምፄን ይሰማሉ፣ የራሴንም በጎች በየስማቸው ጠርቼ ወስዳቸዋለሁ ይላል ዮሐንስ 10:3። ይህ እግዚአብሔር ከአንተ ጋር የሚፈልገው ግንኙነት ነው። በስም የሚጠራ ድምፁን የምትሰማበትና ወደምትሄድበት ቦታ ሊመራ ፈቃደኛ ነው። የእግዚአብሔርን ድምፅ መስማት የብዙሃን ክርስቲያን ፍላጎትና መሻት ነው። ነገር ግን የእግዚአብሔርን ድምፅ እንዴት መስማት እንደሚቻል ማወቅ አልቻልንም። አስቀድመን ድምፁን ከመስማት የሚከለክሉንን 3 ነገሮች እንይ። አንደኛ፣ ቢዚ መሆን፣ በብዙ ሥራ መጠመድ። ሥራ ሲበዛ መስማት በጣም ከባድ ነው። እኔ የምለው ስንቶቻችሁ ናችሁ በስልካችሁ የተጠመዳችሁት? ለእግዚአብሔር ጊዜ አጣችሁ፣ ትኩረታችሁ ሥራ ብቻ የሆነ ስንቶቻችሁ ናችሁ? ሉቃስ ምዕራፍ 10:38 ላይ ኢየሱስ እነ ማርታ ቤት ተገኘ። ማርያም በጌታ እግር ስር ቁጭ ብላ ትምህርቱን ያለማቋረጥ ስትሰማ፣ ማርታ ግን በጣም ሥራ በዝቶባት ነበር። ጌታ የሚለውንም አትሰማም ነበር። ዛሬ ብዙዎቻችን ማርታ ነን። በኢየሱስ እግር ስር ተቀምጠን ከመስማት ይልቅ ሌላ የሚቀድም ነገር እንዳለ እናስባለን። ለእግዚአብሔር ጊዜ መስጠት አለብን። እግዚአብሔርን ካላስቀደምክ ሌሎች ነገሮች ጉልበትን ይሰርቃሉ። በየማለዳው መጀመሪያ ከእግዚአብሔር ጋር ቀጠሮ ያዝ። ሁለተኛው፣ ተፎካካሪ ድምፆችን አስወግድ። የእግዚአብሔርን ድምፅ ለመስማት የዓለምን ድምፅ መቀነስ አለብን። በመጀመሪያ ከእግዚአብሔር ጋር ጊዜ እስክታሳልፍ ድረስ ሞባይልን፣ ዲጂታል የሆኑትን ነገሮች ከአንተ እንዲርቁ ቁርጠኛ መሆን አለብን። አንድና ጥሩ መንገድ ይሄ ብቻ ነው። ሦስተኛው፣ ያልተዘጋጀ ልብ። አንዳንድ ጊዜ እግዚአብሔር እየተናገረን እኛ ግን አናስተውልም፣ ምክንያቱም ልባችን ያልተዘጋጀ ስለሚሆን። ሳሙኤል በነቢዩ በዔሊ ስር የሚያገለግል ወጣት ነበር። ሳሙኤል በእግዚአብሔር ቤተ መቅደስ ውስጥ ነበር። ነገር ግን እግዚአብሔር ሲናገረው የተዘጋጀ ልብ ስላልነበረው እየሮጠ ወደ ኤሊ ጠራኸኝ ይለው ነበር። እግዚአብሔር እየጠራው ኤሊ የሚጠራው ይመስለው ነበር፣ ልቡ ዝግጁ አልነበረምና። ቀጥለን እግዚአብሔርን የምትሰሙበት 4 ቁልፍ ነገሮችን እንመለከታለን። አንደኛ፣ ቃሉን ስናነብ እግዚአብሔር ይናገረናል። መዝሙር 119:105 ላይ ሕግ ለእግሬ መብራት ለመንገዴ ብርሃን ይላል። መጽሐፍ ቅዱስ የእግዚአብሔር ድምፅ ነው። የእግዚአብሔርን ድምፅ መስማት ከፈለግ በእግዚአብሔር ቃል ውስጥ ጊዜ አሳልፍ። በቃሉ ይናገራል። ይህንን ቃል እገባልሃለሁ። እስካሁን ባለማድረግ በመጸጸት ጊዜ ማባከን የለብህም። በቀላሉ ዛሬ እንደ አዲስ ጀምረው። በየቀኑ አንድ ጥቅስ በማንበብ መጀመር ትችላለህ። አሰልቺ ወደሚሆንበት ጊዜ እንኳን፣ ምንም የማታገኝ በሚመስልበት ጊዜም እንኳን መጽሐፍ ቅዱስን አንብብ። እግዚአብሔር በቃሉ ይናገራልና ነው። ሁለተኛው፣ መገኘቱን አሳድግ። እግዚአብሔር በመንፈስ ቅዱስ በኩል በእኛ ውስጥ ለመኖር መጥቷል። በሌላ አነጋገር መንፈስ ቅዱስ በእኛ ውስጥ አለ። መገኘቱን መለማመድ ያስፈልገናል። የእርሱን መገኘት ማዳበር አለብን። ይህንንም ለማከናወን ምርጡ መንገድ አምልኮ ነው። አምልኮ ቤተ ክርስቲያን እስክትሄድ ድረስ መጠበቅ አያስፈልግም። እግዚአብሔርን በሕይወቱ ውስጥ ከምንም ነገር በላይ ከፍ በማድረግ ወደ ሥራ ስትሄድ፣ በመኪና ውስጥ ልትሆን ትችላለህ። በየትኛውም መንገድ ውስጥ እግዚአብሔርን ማምለክ ስትጀምር አብሮቱ መገኘቱን መለማመድ ትጀምራለህ። ያኔ እግዚአብሔር ይናገራል። ምክንያቱም እግዚአብሔር በአምልኮ ውስጥ ይናገራልና ነው። ሦስተኛው፣ በቤተ ክርስቲያን ውስጥ ስትተከል። ሳሙኤል እግዚአብሔር ሲናገረው በቤተ መቅደስ ውስጥ ነበር። ቤተ ክርስቲያን ውስጥ መተከል ለአንድ አማኝ ለሕይወቱ አስፈላጊ ጉዳይ ነው።
እግዚአብሔር በሕይወትህ እንዲሠራ እንዲናገር ከፈለግ ወደ ውስጥ መግባት አለብህ። እግዚአብሔር በቃሉ ይናገራል። በምታመልከው ጊዜ ይናገራል። በቤተ ክርስቲያን ውስጥ ስትተከል ይናገራል። አራተኛውና የመጨረሻው እግዚአብሔር በጸሎት ስፍራ ይናገራል። የእግዚአብሔርን ድምፅ በቋሚነት መስማት ከፈለግ በትክክለኛው አካባቢ መቆየት አለብን። ያም ትክክለኛ ቦታ የጸሎት ስፍራ ነው። ጸሎት ከእግዚአብሔር ጋር መነጋገር ነው። ድምፁን መስማት ትፈልጋለህ? ከእግዚአብሔር ጋር ለመነጋገር ጊዜ እንድትወስድ አበረታታለሁ። እግዚአብሔር ሆይ ተናገረኝ፣ ባሪያዬ ይሰማል በለው።